ሰላም 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 ውድ ቻናል ቤተሰቦች እንዴት ናቸው? እኔ በጣም ደህና ነኝ። ዛሬ ወደ ኮሪደር ቪዚታችን ተመልሰናል። ዛሬ የምንጎበኘው እንደምታዩት 22 ውሃ ልማት ጋር ነው ያለነው፣ ወይም ደግሞ የውሃና ኢነርጂ ሚኒስቴር ማለት ነው። እዚህ በቀኝ በኩል እየተመለከታችሁት ያላችሁት የግሪን ኤራው ጀምሮ እስከታች ወደ ካፒታል ሆቴል ድረስ ያው የውሃና ኢነርጂ ሚኒስቴር ነው የሚባለው። የምንጎበኘው ደግሞ ያው የ22 ይቅርታ ቺቺኒያን ኮሪደር ይሆናል። እንደምትመለከቱት እዚህ አካባቢ በነገራችን ላይ ግቢውም እየታደሰ ነው የሚገኘው ከኮሪደሩ ጋር ተያይዞ ማለት ነው። የዚህ ውሃና ኢነርጂ ሚኒስቴር ግቢ ውስጥ እድሳቶች ይታዩኛል። እንግዲህ ዛሬ እስከ አትላስ ድረስ ወክ እናደርጋለን ማለት ነው አብረን። ትላንትና ልማት አላየንም። ኦልሬዲ ትላንት በዓል ነበር። እንደዚሁም ደግሞ የበዓሉ ድባብ እንዲመስል እንደነበር ምናልባት ኢንተረስት ላላቸው ሰዎች እሱን ነበር የጎበኘ ነው። እንግዲህ ዞረን እያየን ነው የምንገኘው። ይሄ ነው የውሃ ልማት ማለት። በተለምዶ እንግዲህ ውሃ ልማት ይባላል። የውሃና ኢነርጂ ሚኒስቴር ማለት ነው። እንግዲህ ከ1988 ጀምሮ ነው ይህ ተቋም የተመሰረተው። በተለይ ደግሞ የዚህ ኢትዮጵያ ከፍተኛ የሆነ የውሃ ሀብት እንዳላት ይታወቃል። ይህንን ሀብቷ በላቀ ደረጃ ለማስተዳደር የተመሰረተ ተቋም ነው። 2003 ዓ.ም ደግሞ ከኢነርጂ ጋር በመዋሃድ ውሃና ኢነርጂ ሚኒስቴር ተባለ ማለት ነው። እንግዲህ ከ2010ዎቹ በኋላ አካባቢ ደግሞ እነዚህ ድንበር ተሻጋሪ ወንዞች ድርድር ማድረግ እንደዚሁም ደግሞ ለራሷም ለኢትዮጵያም እንደዚሁም ደግሞ ለጎረቤት ሀገራት የሚተርፍ እዚህ የታዳሽ ኃይል ማመንጫ መዋቅሮችን የሚቀርጽ እነዚህ ስትራቴጂዎችን ማለት ነው ትልቅ ተቋም እንደሆነ ነው ቼክ ሳደርግ ያየሁት። እንግዲህ ከሱ አልፈን ቀጥታ እስከ ትምህርት ቤቱን እያየ እንደዚሁም ደግሞ እነዚህ ግሪን ሃይላይት ላይ እንዳያቸዋቸው ማለት ነው ባህላዊ ቤቶች እንደዚሁም ደግሞ የዚህ የፔትሮሊየም ዋና መስሪያ ቤት አለ። በዛ በኩል እያደረግን እስከ አትላስ ድረስ እንሄዳለን። እንግዲህ ወደዛ አካባቢ ደግሞ ስንደርስ ከፍተኛ የሆኑ እጅግ በጣም በርካታ ሱቆች፣ እነዚህ የመኪና መሸጫዎች ማለት ነው እነሱን እየጎበኘን ዳርዳር ላይ ደግሞ ኮሪደሩ ምን ላይ እንደደረሰ እሱን ነው የምንጎበኘው። እንግዲህ አዳዲስ ቤተሰቦች እንደተለመደው ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ደግሞ ሀሳብ ላይክ እያደረጋችሁ ሀሳብ አስተያየታችሁንም እያስቀመጣችሁ እስከቻላችሁ ድረስ አብራችሁኝ ወክ እንድታደርጉ ጋብዛለሁኝ። እንደምታዩት ያው ግቢ እዚህ አካባቢ በነገራችን ላይ በር አላየሁም በፊት ላይ ከኮሪደሩ በፊት ምናልባት እኔ ልብ ካላልኩ አላውቅም እንጂ በዛኛው በኩል ነበር ድሮ ጀምሮ ማለት ነው። እንደውም ደስ አይልም ነበር፣ በጣም እንትን ያለ ነው የነበረው። አሁን ላይ በደንብ እድሳት ተደርጎለት የሴኩሪቲ ቤቶች ምናምን ጭምር አዳዲስ ናቸው። ምናልባት መጀመሪያ አካባቢ ስንመጣ የተወሰነ እዚህኛው መስመር ስንሄድ አይታችሁ ከሆነ እነዚህ አሁን ከፊት ለፊት የሚሰሩ ቤቶች አልነበሩም። ይሄ ሴኩሪቲ ቤቱ ምናምን ጭምር አልነበሩም። እኔ ኢቭን ማውቀው በዛኛው በዋናው መንገድ አትሌት ኃይሌ ገብረስላሴ ጎዳና ይባላል የተነሳንበት ዋናው መስመር ማለት ነው። ወደ ኡራኤል የሚወስደው መንገድ እኛ ከነበርንበት ከ22 ከዛ አካባቢ በር እንትን ነበረው መግቢያ ነበረው ድሮ ላይ። ከዛ የሆኑ ዙሪያው አካባቢ ላይ ደግሞ አጥሩ አካባቢ እንደ ኮሽም ነው እንደሚባለው እንደ ግሪን ኤሪያ ሆኖ ግን ብቻ ደስ አይልም ነበረ በፊት። አሁን ላይ እድሳቱ እንግዲህ እንዳያችሁት ነው። ቀጥታ እንደምታዩት ይሄ መንገድም እያለቀ ነው የሚገኘው። እንደምታዩት የዚህ ኤሌክትሪክ ፖሎች ሳር ተተክሎ እያለቀ ነው የሚገኘው። ወክ ማድረጊያውም እንደምትመለከቱት የእግረኛ መንገዱ ሰፋ ብሎ ምናምን በፊት እንደዚህ አይነት ወክ ማድረጊያ ጭምር አልነበረም። እዚህ መንገድ ላይ አስፋልቱ አለ። ከዛ በጣም ጭንቅንቅ ያለ ትንሽ መንገድ ቢኖር ነው። ከዛ እሱም ደግሞ የተበላሸ አይነት ማለት ነው። ያው ረጅም እድሜን ስለ ያስቆጠሩ ስለሆኑ ኢቭን ይሄን ብቻ ሳይሆን የሁለቱ መንገድ ከሁለት ወደ ቦሌም የሚወስደው ተመሳሳይ አይነት መንገድ ነው የነበራቸው። የመኪናውን ከእግረኛ መንገዱ አትለዩትም። መንገድ መራመጃ ካገኛችሁ እዚህም ታችም ላይም እየረገጣችሁ ወክ የምታደርጉበት ነው የነበረው። አሁን ላይ እንግዲህ ይሄኛው ኦልሞስት ወደ መጠናቀቅ እየደረሰ ነው እንደምትመለከቱት። ስለዚህ እሱን ሙሉን ዛሬ ቺቺኒያን ኮሪደር ይሆናል ማለት ነው ባጭሩ የምንጎበኘው። እንግዲህ ቺቺኒያ እንደሚታወቀው ከዚህ በፊትም ተደጋጋሚ አይተነው ነበር፣ በቅርብ ቀናቶችም ይፈን አይተነው ነበር። ዛሬ ደግሞ ቆይታችን እንግዲህ ወደዛ ይሆናል ማለት ነው። እንግዲህ ቺቺኒያ ለምንድን ነው ቺቺኒያ የተባለው የሚለውም ከዚህ በፊት ተነግራችሁ ነበር። ኦልሬዲ ከ1880ዎቹ እስከ 1990 አካባቢ የዚህ ሩሲያና የቺቺኒያ ጦርነት ነበር። በዛም የተነሳ ደግሞ እንደ ዓለም የዓለምን ሚዲያ ተቆጣጥረውት ነበር። እዚህ ቺቺኒያ አሁን በእርግጥ የራሽያ ግዛት ነች፣ አንዷ ክልል ናት። እንደሚታወቁት ደግሞ እነዚህ በተለይ ደግሞ በእግረኛ ጦሮች ይታወቃሉ።
እነዚህ ተዋጊዎች የሆኑ ጺማሞች ምናምን ማለት ነው በእነሱ አካባቢ ያሉበት እንትን እንግዲህ እግረኛ ጦር ስፔሻሊስት ይባላሉ። የተለያየ ሀገሮችም ኢቨን ሩሲያ ታሰማራቸዋለች። በተለይ ደግሞ እዚህ አሁን አፍሪካ ሀገራት ላይ ምናልባት ሚዲያ ላይ እየሰማችሁ ከሆነ ወደ ምዕራብ አፍሪካ ሀገሮች በሩሲያ አማካኝነት ይላኩና ወደዛ አካባቢ ተልእኮ ይሰጣቸዋል። እዛም አካባቢ እነዚህ አማጽያኖችን ወይም ደግሞ ታጣቂዎችን ሌሎች ታጣቂዎችን ይዋጋሉ። እንደሚታወቀው ብዙ የአውሮፓ ሀገራቶችም ወደዛ አካባቢ ኢንተረስት ስለሚኖራቸው በተለይ እንደ ፈረንሳይ ምናምን የመሳሰሉ ማለት ነው የሚደራጁ አማጽያኖች ይኖራሉ። እነዛን ደግሞ ለመዋጋት ራሲያ ደግሞ በራሷ በኩል እንደዚህ አይነት ወታደሮችን እንደምትልክ ይታወቃል። እንግዲህ ይሄ ሰፈር ደግሞ ቼቼንያ የተባለው በዛ ወቅት የራሽያና የቼቼንያ ጦርነት በጣም ከፍተኛ ደረጃ ላይ ደርሶ የነበረበት ሰዓት ነው። እዚህ አካባቢ ደግሞ እንደምታውቁት እነዚህ መጠጥ ቤቶች እንደዚሁም ደግሞ መሸታ ቤቶች ከዛ ባለፈ ደግሞ የአዝማሪ ቤቶች ምናምን በብዛት ይኖራሉ። በዛ የተነሳ ደግሞ ያው መጠጥ ቤቶች ካሉ እነዚህ መሸታ ቤቶች ምናምን ካሉ ደግሞ ጸብ ይኖራል። ሰካራም ስለማይጠፋ ማለት ነው። እና በዴሊ በቃ ጸብ ምናምን ከፍተኛ የሆነ ብጥብጦች የነበሩበት አካባቢ ነው በወቅቱ። በዛም የተነሳ እንግዲህ እንደ ቀልድ ቼቼንያ ተባለ። በዛም ጸና ማለት ነው ስሙ። እንግዲህ በዛ የተነሳ ነው ቼቼንያ ሆኖ የቀረው ማለት ነው። እንደሚታወቀው ኢቭን ከኮሪደሩ በፊት በርካታ መጠጥ ቤቶች፣ ናይት ክለቦች እንደዚህ አይነት ቤቶች ይበዙ ነበር እዚህ መስመር ላይ። ቀን ላይ ያው ጭር ነበር የሚሉ ከዛ ወደ ምሽት ነበር ወደ ቀን የሚቀየረው ማለት ነው። እዚህ እንግዲህ ወደ ሰፈሩ እንደምትመለከቱት እዚህ አካባቢ ባህላዊ ቤቶችም አሉ፣ ፖሊስ ጣቢያዎች፣ እንደዚሁም ደግሞ አሁን ላይ እንዳለ ዙሪያው ህንፃዎች፣ ትልልቅ ህንፃዎች፣ የገበያ ማዕከላት፣ ሞሎች ምናምን ማለት ነው። እንደዚሁም ደግሞ የመኪና መሸጫ በርካታ ሱቆች እየተሰሩ ይገኛሉ። ነበሩበትም በተለይ ወደ ታች ወደ አትላሱ ደግሞ ስንደርስ በደንብ እንመለከታለን። ከዛ ባለፈ ደግሞ ያልኳቸው የዶክተር አዲስ አለማየሁ ትምህርት ቤት እሱንም እንመለከታለን። ስለሱም የተወሰኑ መረጃ በተለይ ደግሞ ስለ ዶክተር አዲስ አለማየሁ ማለት ነው እንደሚታወቀው ስለሳቸውን ቢያንስ ስማቸውን ሰምቶ የማያውቅ ኢትዮጵያዊ ያለ አይመስለኝም። በተለይ ደግሞ ከስነ ጽሁፍ ጋር ተያይዞ ነው በእርግጥ በደንብ የሚታወቁት። እንግዲህ ዋናው ደግሞ የሚታወቁበት መጽሐፍ እንደ ፍቅር እስከ መቃብር ነው። በተለይ ደግሞ በዚህ በኪነ ጥበብ ላይ ከፍ ያለ እንትን ያላቸው በስነ ጽሁፍ ላይ ማለት ነው ይቅርታ፣ የቤተ ክህነት ስታይል በመከተል በቅኔ አጻጻፋቸው በወቅቱ የነበሩ የመደብ እንትኖችን የጭቆናዎች ይቃወሙ እንደነበር ከፍቅር ባሻገር ማለት ነው። እንደዚሁም ደግሞ በጣም ደግሞ ከፍተኛ አስተዋጽኦ ደግሞ ያደረጉት በተለይ ኢትዮጵያን በመወከል በተለያዩ ሀገራት እና ዩናይትድ ኪንግደምን ጨምሮ የተባበሩት ዓለም መንግስታትን ኔዘርላንድ የመሳሰሉ ሀገራቶች ሄደው እዛ ድረስ በመሄድ ኢትዮጵያን በመወከል ለሀገራቸው ከፍተኛ አስተዋጽኦ እንዳደረጉ በዚህም እንግዲህ ለሀገራቸው በዋሉት ውለታ ደግሞ የክብር ዶክተሬት ከአዲስ አበባ ዩኒቨርሲቲ እንደደረሳቸው ቼክ ሳደርግ አይቻለሁኝ። እንግዲህ ከዛም ባሻገር ትምህርት ሚኒስቴርም ነበሩ ይላል። የትምህርት ሚኒስቴር እና አይ ቲንክ ማዕድን ሚኒስቴር ሁለቱ ሚኒስቴሮች አገልግለዋል ማለት ነው ከሀገር ውስጥ። ከዛ በኋላ ኢቭን የስርዓት ወይም ደግሞ ያለስላሴ ስርዓት ደግሞ ከወደቀ በኋላ ደርግም ስልጣን አቅርቦላቸው በቃኝ እንዳሉ በባለፈው ቪዲዮ ነግራቸዋለሁኝ። ሌላው ግን ነገረመኝ አሁን እንደሚታወቀው ወደ ጎጃም አካባቢ በአሁኑ አይ ቲንክ ወደ ጎንደር ይጠጋል መሰለኝ በጎጃም ክፍለ ሀገር ነው የተወለዱት ይላል። ትክክለኛ ቦታውን ስሙን አላውቀውም፣ ነገር ግን ወደ ደብረ ታቦር አቅራቢያ እንደሆነ ሰምቻለሁኝ። እንግዲህ እዛ ቢወለዱም እዚህ መጥተው ደግሞ ተፈሪ መኮንን ትምህርት ቤት ውስጥም እንደተማሩ ትምህርታቸውን እንደተከታተሉ ቼክ ሳደርግ አንብቤያለሁ። ከዛ ባሻገር ግን በጣም እንትን ያለኝ ሰምቼውም አላቅ እንደ አዲስ እንትን የሆነብኝ ግን በጣሊያን ወረራ ወቅት ኢትዮጵያን ወክለው ከአርበኞች ጋር ሆነው እንደታገሉ በዚህም ጣሊያን ይዟቸው ወደ ጣሊያን አቅራቢያ የምትገኝ አንዲት ደሴት ላይ ታስረው ነበር ይላል። ሰርዲኒያ ደሴት የምትባል ቦታ ላይ እዛ ተወስደው እንደታሰሩ ቼክ ሳደርግ አይቻለሁ። ምናልባት ዲቴል የምታውቁት ደግሞ ካላችሁ ምናልባት ዓመተ ምሕረቱ ሊሆን ይችላል ከተያይዙ ነገሮች ብትነግሩኝ ደስ ይለኛል። እንግዲህ እኔ ማውቀው ስለ እሳቸው ይሄንን ነው።
በነገራችን ላይ እየደረስን ነው ወደ ትምህርት ቤቱ። እዛ ከርቀት ይታየኛል። በዚሁ በእየድን ባለንበት በቀኝ በኩል ነው ያለው። ባለፈው ምናልባት ነባር ቤተሰቦች የምታስታውሱ ከሆነ በግራ በኩል ነበር። በዛ በኩል ጀምረን ወደዚህ ነበር ልክ ትምህርት ቤቱ ጋር የተሻገር ነው። ያው እንደሚታወቀው ትምህርት ቤቱ አሁን ትልቅ ማስፋፊያ እየተደረገለት ነው የሚገኘው። ተለቅ ያለም ህንፃ እየተገነባ ነው። በተለይ ዋናው መግቢያው ጋር ማለት ነው። አንዲት ትንሽ ህንፃ ብቻ ነበረች የነበረችው። ያው እንደሚታወቀው በፊት 9 እና 10 ብቻ ነበር የሚያስተምረው። ከዛ በኋላ ግን 11 እና 12ም ቀጥሏል። ምናልባት ደግሞ አሁን ተጨማሪ ተማሪዎች ከተለያየ ቦታ ለመቀበል ሊሆን ይችላል። እንግዲህ ትልቅ ህንፃ እየተገነባ ይቻለው። ከጀርባ ደግሞ ትንሽ ቤቶች ነበሩ። ምናልባት ወደ ውስጥ አድርጌ ስመለከት ሜዳው አካባቢ እየፈረሱ ነው የሚገኙት። ምናልባት እዚህ የተማራችሁ ካላችሁ ማለት ነው። እንግዲህ የምትመለከቱት ነው ትምህርት ቤቱ በሳቸው ስም የተሰየመው ማለት ነው። ሌላ ቦታም ትክክለኛ ቦታው ላውቅ አልቻልኩም እንጂ አዲስ አበባ ውስጥ በሳቸው የተሰየመው መንገድ እንዳለም ሰምቻለሁኝ። ምናልባት ዶክተር አዲስ አለማየሁ መታሰቢያ መንገድ የሚል ወር እንደዚህ አይነት ተያያዥ ነገሮች ያሉት አዲስ አበባ ውስጥ የምታውቁ ካላችሁ ትክክለኛ ሎኬሽኑ ላገኘው ስላልቻልኩ ነው። የት እንደሆነም ልጠቁሙ ትችላላችሁ። ባጭሩ ግን ያው ትምህርት ቤቱ ይሄን ይመስላል። እሳቸው መታሰቢያ እንዲሆን ተደርጎ 9 እና 10 ከአካባቢው ኤሌመንተሪ ትምህርት ቤቶች ልክ 8 ከጨረሱ በኋላ ማለት ነው። በተለይ ደግሞ ከዚህ ከ22 ማዞሪያ አካባቢ ከመንግስትና እንደዚሁም ደግሞ የህዝብ ትምህርት ቤቶች ያው የህዝብ ትምህርት ቤት የሚባል በፊት ምናልባት የምታውቁ ይኖር ይችላል ነበር። በኋላ ግን እንዳለ ወደ መንግስት ነው የተቀየሩት። የህዝብ ማለት ሙሉ የግል አይደለም፣ ክፍያቸው የግል የሚባል አይነት አይደለም። ግን ትንሽ ብር መንዝሊ ይከፈላል። ከዛ በዛች በየወር በሚከፈለው ብር ግን የግል የሚባል አይነት አይደለም። የተወሰነ ትንሽ ናት፣ እንደ የተወሰነ ክፍያ ይከፈላል። ከመንግስት ትምህርት ቤቶች ግን ይሻላሉ። ቁጥጥርም እንደዚህም ደግሞ የወላጅ ኮሚኒቲ ምናምንም እንደዚህ አለ፣ የተሻሉ ናቸው። ከዛ ያለፉት ወደ መንግስት በተለይ መግባት የሚፈልጉት ያው እዚህ ትምህርት ቤት ነበረ የሚገቡት። በተለይ ከዚህ አሁን እየሄድን ካለንበት መንገድ በስተ ቀኝ በኩል ሌላ መንገድ አለ፣ ወደ መንደሩ አልፎ ማለት ነው። ይሄ አዲሱ አስፋልት የሚባለው ምናልባት ከአዲሱ ስቴዲየም ወይ ደግሞ ከአዲስ አበባ ስቴዲየም ፊት ለፊት መንገድ አለች። አሁን ያሉት ማዞሪያ የሚሄዱ ታክሲዎች የሚጠቀሙበት አስፋልት ማለት ነው። እዛ መስመር ላይ ትምህርት ቤቶች አሉ፣ ኤሌመንተሪ ትምህርት ቤቶች፣ የመንግስት ትምህርት ቤቶች። ከዛ እንግዲህ ወደዚህ ነው የሚመጡት 8 ካለፉ በኋላ። በእርግጥ አሁን 9 ላይ ቦሌ መሰናዶም ጀምሯል። ቦሌ መሰናዶ ደግሞ ድሮ 11 እና 12 ብቻ ነበር በፊት። በኋላ ላይ እሱም እንትን ብሎ ማስታወቂያ አድርጎ ከ9 ጀምሮ ማስተማር ጀመረ ማለት ነው። ይሄኛው ደግሞ 9 እና 10 ብቻ ነበር። ከዚህ ካለፉ ወደ ቦሌ ነበር የሚሄዱት እዚህ አካባቢ ያሉ ማህበረሰብ ልጆች ማለት ነው። እንግዲህ ስለ ትምህርት ቤቱ ይሄንን ነው የምላችሁ። እንግዲህ ከዚህ አልፎ ደግሞ ያው በግራም በቀኝም ቺቺሊያ እንደምታውቁት ትንንሽ ባሮች በጣም በብዛት ይገኙበት የነበሩ ምንድነው እንደዚህ አይነት ቦታዎች ሬድ ላይት የሚባሉ አይነት ሬድ ላይት ዲስትሪክት እንደሚባሉት አነስ ያሉ በላሜራ የሚሰሩ ባር ፐብ ምናምን የሚል ጽሁፍ ያላቸው ማለት ነው። በዲም ላይት በጣም የደመቁ ቶሎ ላይቶች የሚቀያየሩበት ምናምን አይነት ባሮች ነበሩ። ከዛ ባሻገር ደግሞ ያው ሱቆች ሌሊት በተለይ ደግሞ ፎከስ አድርገው የሌሊቱ ማህበረሰብ እዚህ አካባቢ የሚዝናን ነው ፎከስ አድርገው የሚሰሩ። ከዛ ባሻገር እዚህ ዙሪያው ላይ በቃ ፔንሲዮኖች ወር እነዚህ መንገድ ላይ የሚሰሩ የነበሩ ጀብሎ ምናምን የሚሸጡ ልጆች እንደዚህ አይነት ነገር ነው የምትመለከቱ የነበረው። ምናልባት ምግብ ቤቶች አልፎ ትንሽ ምግብ ቤቶች ልታዩ ትችላላችሁ። ከዛ ባሻገር ግን እንደዚህ አይነት እንትኖች አልነበሩም። አሁን አስፋልቱ ያው እንደምታዩት እስካሁን ድረስ ምንም አይነት የተከፈተ ከህንፃዎች ውጭ አላየንም። እነዛ ቤቶች ያው ታሪክ ነው የሆኑት የሉም። አሁን ላይ ትልልቅ ሪል ስቴቶች እንደዚህ ደግሞ ሞሎች ምናምን እየተሰራ የሚገኘው በግራም በቀኝም ምናልባት ልብ እያላችሁ ይሆናል። ያው ተደጋጋሚም ደግሞ ስላየ ነው። አሁን እንኳን ያው ብዙም ሰው ያውቀዋል፣ እንደ በፊቱ አይደለም። ኢቭን አሁን ይሄ ህንፃ ራሱ አልነበረም የምትመለከቱት ማለት ነው። እኔ ከተወሰነ አመታት ቆይታ በኋላ ነው እንግዲህ ወደዚህ ስመለስ ይሄ ተሰርቶ ያየሁት። ከዛ ውጭ እነዚህ ፊት ለፊት የምትመለከቷቸው ምናምን ብዙዎቹ በቃ አዳዲሶች ናቸው። አሁን ደግሞ ኮሪደሩ ከተጀመረ በኋላ ህንፃው ያልነበረባቸው ወይም ደግሞ ያልተሰራባቸው ቦታዎችም ልክ ኮሪደር ላይ እንዳሉ አይነት የህንፃ ማሰራት የማይችሉ ቦታዎች ማለት ነው። ምናልባት ህንፃ ለመስራት በቂ አይደለም ተብሎ የሚታሰቡ ቦታዎች የገበያ ማዕከላት ይሰራሉ እዛ ቦታ ላይ። እዚህኛው አካባቢ ግን በብዛት የሚገኙት የመኪና መሸጫዎች ናቸው። ወደ ታችም ስንወርድ በደንብ የምንመለከት ይሆናል። ወደ ታች ማለት እንግዲህ ወደ አትላስ ነው እየሄድን ያለ ነው። ቁልቁል ነው። ከ22 ተነስተን ተወሰነ እንግዲህ ዳገት ወደ
ያው እንደ ምስራቅ አዲስ አበባ ውስጥ ነው ያለው። ቦሌ ክፍለ ከተማ ነው ነገራችን ላይ። ወደ አትላስ ነው እየሄድን ያለ ነው። አትላስ ማለት ከቦሌ ኤርፖርት ወደ ኡራኤል ወደ ካሳንቺስ ስትሄዱ በአዲሱ ቪአይፒ ኮሪደር ማለት ነው። ምናልባት የማታውቁት ካላችሁ አትላስ የሚባለው ያው ሆቴል ነው። አካባቢው ላይ ረጅም ዓመት ስለቆየ ሰፈሩ በዛ ተሰየመ። ያው ብዙ ቦታዎች አንዳንድ ተቋማቶች ለሰፈሩ እንደ ስያሜ ሆነው ያገለግላሉ፣ አካባቢው ላይ ታዋቂ ከመሆናቸው የተነሳ ማለት ነው። ይህ ደግሞ የምትመለከቱት ቦታ ለምሳሌ መጀመሪያ አካባቢ ስናይ ጭቃ ቤቶች ነበሩ የነበራቸው ቤተሰቦች። ፊት ለፊት ያለው ትንሹ ህንፃ እዚህ አካባቢ የቆየው ነው ዮሊ የሚባለው ወይ ደግሞ ክለብ ኤችቲኦ የሚባለው ማለት ነው። አካባቢው ላይ የነበረ ሞል ማለት ልንችል የምንችለው እሱም ብቻ ነው የነበረው። ከዛ ውጭ ግን እነኚህ የምትመለከቷቸው በሙሉ አዳዲሶች ናቸው። እንዳልኳችሁ ከዚህ በፊት እነዚህ ባርና ሬስቶራንት ወይም ደግሞ ባር ኦር እነዚህ መጠጥ ቤቶች የምንላቸው ፊት ለፊት ነው ላሜራ የነበሩት እንጂ የጭቃ ቤት ኦር እንደዚህ ትንሽ ቤቶች ናቸው የነበሩት። ያው እንደዚህ የድሮ ሰፈሮች ላይ እንደምታውቁት አሁንም ቢሆን አዲስ አበባ ውስጥ የጭቃ ቤቶች፣ የቀበሌ ቤቶች እነዚህ ይበዛሉ። እንዲህ አይነት በርካታ ቤቶች ነበሩ ማለት ነው። የእግረኛ መንገዱ እንደምታዩት ቅድም ህንፃው አካባቢው ካልሆነ በስተቀር ያው ሰፋ ያሉ ነው። የጀመርንበት አካባቢም እንዳያችሁት ነው። እዚያ ያው በሊሾ ነው፣ ኮንክሪት ነው መንገዱ እንደምታዩት። ግሪን ኤሪያ ሳር የተተከለበት የሚገኘው ቀጠን ያለች የኛው አለች። በዛኛው በኩል ግን ትንሽ ከዚህ ይጠባል። እዚህ ወክ ማድረጊያው እንደምታዩት ጀም ትልልቅ ህንፃዎች ናቸው ያሉት። እንግዲህ መንደሩም ውስጥ ደግሞ እነዚህ ወደ መተጣጠፊያዎቹ መሀልም እዚህ አካባቢ ቢዝነሶች አሉ። ዋናው መንገድ ይዞ ማለት ነው። ቅድም ካየነው ህንፃ እዚያ ፊት ለፊት ከነበሩት ማለት ነው እነሱ አካባቢ አሁን መታጠፊያዎቹ በሙሉ አስፋልቶች ናቸው። ወደ አዲሱ አስፋልት የሚወስደው መንገዶች ውስጥ መንገድ ቢሆኑም ትንሽ ቢሆኑም አስፋልት ስለሆኑ ቢዝነሶች ይሰሩባቸዋል። ስጋ ቤቶች እንዲሁም የመዝናኛ ተቋማቶችን ታገኛላችሁ በየመንገዱ ላይ ማለት ነው። እንግዲህ ከነዚህ አለፍ ስንል ወደ ታች አሁን ከነዚህ ከህንፃዎቹ ቀጥሎ ያልኳቸው እነዚህ የመኪና መሸጫዎቹ ሱቆች በብዛት የሚገኙበት ወደዛ አካባቢ ነው። ሌላ እንግዲህ ሳናነሳ ያለፍነው በእርግጥ ሃይላይት ላይ ቴክስት አድርጌበት ምናልባት ነበረች። ሃይላይት ላይ የተባበሩት ፔትሮሊየም ዋናው መስሪያ ቤት አለ። እዛ አካባቢ ሌሎች የኢንሹራንሶች ሄድ ኦፊሶችም ይገኛሉ። ምናልባት ቀጣይ ስንመጣ ኦልሬዲ አሁን እነኚህ የምትመለከቷቸው በሙሉ በመስታወት ሙሉ ለሙሉ በተለይ ፊት ለፊታቸው ላይ ከዛ ዳር ብቻ የተወሰነ አልሙኒየሞች ይታያላችሁ። እነኚህ አሁን የመኪና መሸጫዎች ናቸው። ተሻግሮም አሉ። ቀድሞ በእርግጥ አልጀመረም፣ አሁን ያየ ነው። እዚህ ፊት ለፊት ቀጥሎ የምናያቸው ግን ኦልሬዲ የተጀመረበት አለ። እዚህ ጋር ካፒታል ኤም የምትመስለዋ በቢጫው እየታየቻችሁ ከሆነ እነዚህ ከፎቁ ጋር ሳንደርስ ማለት ነው። አሁን እሱ መሸጫ ነው። ኦልሬዲ መኪኖች አሉ ውስጥ ላይ ይታዩኛል። ተሻግሮ በኩልም እንደዚሁ ተመሳሳይ መኪና መሸጫዎች ነበሩ ኦልሬዲም። እንግዲህ የቺቺኒያ ኮሪደር የምትመለከቱት ነው የሚመስለው። እንግዲህ መኪና መሸጫዎች ያልኳቸው እነኚህ ነው። እነኚህ የምትመለከቷቸው ስፍራዎች ላይ ነው የነበሩት። ይሄኛው እንኳን አንዱ ሁለተኛው አሁንም የመኪና መሸጫ ነው። ተሻግሮም ያልኳችሁ እዛ ፊት ለፊት ወደዛ ጠጋ ስንል በደንብ አሳያችኋለሁ። እሱ ነው እንግዲህ ወደ አትላስ እየተቃረብን ወይም ደግሞ እየደረስን ነው የምንገኘው።
እንግዲህ ነጩ ትልቁ ህንፃ ኖህ ነው። እዚህ አትላስ ፕሮጀክቶች ስናይ ወደ መግቢያው አካባቢ ወንዝ ዳርቻው ጋር ስገባ ብዙ ጊዜ አይሳይቻቸዋለሁኝ። ምናልባት አዳዲሶች ካልሆናችሁ በስተቀር መኪናዎቹ እየታያችሁ ከሆነ ቀኝ በኩል ያለችው ቤት ነች። ውስጥ ላይ ለእኔ ይታዩኛል። ምናልባት ለካሜራ እንትን ካልሆነም ማግነስ ነው የሚለው እንግዲህ ፊት ለፊታችን ዘፕሌስ ይታየኛል። ኦልሬዲ ዘፕሌስ ሆቴሉ ማለት ነው። እዚህ አትላስ አካባቢ የሚገኘው የአትላስ ወንዝ ዳር ጀርባው ማለት ነው። በጀርባው ከወንዙ ጋር ኦልሬዲ ድንበር ተጋርቶ የሚገኘው የወንዝ ዳር ላይ የሚገኘው ነው። በቅርቡ ነበር ያየነው አትላስ ከትላንት ወዲያ ወር እንደዚያ ከትላንት ወዲያ ነበር የጎበኘ ነው። እዚህ ወተር ፓርኩ እንደዚሁም ደግሞ የግሪን ኤሪያዎቹ፣ የፒኮክ ፓርክ፣ የስፖርት ስፍራዎቹ፣ ሀይቅ ነገሯ እነኚህ ወተር ፓርክ ካናሉን እነዚህ ስንመለከት ነበር ከትላንት ወዲያ በነበረው ቪዲዮ ካላያችሁት አለ ትላንት ወዲያ ላይ ለቀኩት ላይ እንድታዩ ትጋብዛለሁኝ። ያው አዲሱም ቻናል ሰብስክራይብ እንድታደርጉ ኮመንት ሴክሽን ላይ ያለ መረጃ ሼር እንደራረግበታለን። ማታ ማታ ያልኳችሁ እሱ ነው። እንግዲህ ያው ሌላም በዚህ በኩል እንደምታዩት ፊላ ሞተርስ ይታየኛል። በዚህ በቀኝ በኩል ወረድ ስትሉም አሉ። እነዚህን እያየን አትላስ ጋር ስንደርስ ዛሬ ጉብኝት እናጠቃልላለን ማለት ነው። እንግዲህ ብዙ ነገሮች አንስተናል ብዬ አስባለሁኝ። ኮመንት ላይ እንግዲህ የጠየኳችሁን በተለይ ስለ ዶክተር አዲስ አለማየሁ፣ ስለ ሰርዲኒያ ቺቺን ደሴት እነዚህ ነገሮች ብትነግሩኝ ደስ ይለኛል። የምታውቁት ኮመንት ላይ ሼር ብታደርጉን እንግዲህ እስከቻላችሁት እንድታዩ ጋብዛለሁ። አትላስ ደርሰናል። የዛሬ ጉብኝታችን ያጠቃለለን ነው። እስካሁን ታክሳችሁ ስለተከታተላችሁ አመሰግናለሁ። ቻው